ላይፍ ስትሪም ለሁለት አገባቡን የምታውቁበት ስትሪም ላይፍ ለሁለት ሆናችሁ ለምሳሌ ጓደኞቻችሁን መጋበዝ የምትፈልጉ ከሆነ ለምሳሌ ኢትዮጵያም ያለ ሰው ወይ ደግሞ ጓደኞቻችሁን ወይ ደግሞ የህይወት ታሪክ ያላቸውን ወይ ደግሞ ስለ ስደት በቃ ከእናንተ በላይ ወይ ያጋጠማቸውን ነገር ማካፈል በቃ ለሁለት ሆናችሁ ገብታችሁ እያወራችሁ ወይ ደግሞ እንዳይደብራችሁ እናንተ ለምሳሌ የሆነ ሀሳብ ይዛችሁ ከታች በጽሁፍ ስታወሩና ላይፍ ላይ ሆናችሁ ደግሞ እንደዚህ ፌስ ቱ ፌስ የምታወሩት ነገር አንድ አይደለም። ምክንያቱም በጽሁፍ የልባችሁን መግለጽ አትችሉም እና ያ ደግሞ መብተው ምንድን ነው ሀሳባችሁን እንትን ሰዓታችሁን አመቻችታችሁ ለሁለት ሆናችሁ ጎን ነገር አሰላሙ አለይኩም ወራህመቱላሂ ወበረካቱ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ ቪዲዮ ለእናንተ ይጠቅማል ያልኩትን ቪዲዮ ይዤ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደውም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ፣ አበረታቱኝ እላችኋለሁ። በዚህ ቻናል ወይንም ትምህርት ነገርና ለእናንተ ይጠቅማል ያልኩትን እንደውም ስለ ሶሻል ሚዲያ ስለ ዩቲዩብ ምናምን ያወቅኩትን ነገር ሁሉ ለእናንተ እያመጣሁ ሼር አደርጋለሁ። እናንተ ደግሞ እኔን አበረታቱኝ እላችኋለሁ እና ዛሬ ይዤላችሁ የመጣሁት ላይፍ ስትሪም ለሁለት እንዴት ሆነ ነው የምንገባው። ማለት ሀሳብ ኖራችሁ በኮሜንት ከምትቸገሩ ሀሳባችሁን መግለጽ ከምትቸገሩ በውስጥ የምታወሩ ከሆነ ሊንክ ሼር ተደረጋችሁ ሁለታችሁም ጎን ለጎን ሆናችሁ ማውራት የምትችሉበት አገባቡን የሆነች ልጅ ስርልኝ በላይ ነው። እሱን አሳያችኋለሁ። ከዚህም በፊት ሰርቻለሁ። ወደታች ወረድ ስትሉ ታገኙታላችሁ። ግን ያ ደግሞ ከሌላም አገባብ ጨምሬ ቪዲዮ አንድ ላይ ስለሆነ ግልጽ አልሆነልኝም። ስርልኝ በላይ ነው እና ምን ሊላችሁ ነው ጓደኞቻችሁን ዩቱባችሁ ላይ መጋበዝ ከፈለጋችሁ ወይ ደግሞ ከወንድሞቻችሁ ከእህቶቻችሁ ጋር ማውራት ከፈለጋችሁ ዩቱብ ላይ መታችሁ ወይ ደግሞ ጓደኞቻችሁን መጋበዝ ከፈለጋችሁ ወይ ደግሞ እንደዚህ አሪፍ ታሪክ ያለው ጓደኛ ካላችሁ ታሪካችሁ ሰው ያስተምራል ብላችሁ ኢንተርቪው ምናምን መደራረግ ከፈለጋችሁ የሌላውን ሶሻል ሚዲያ እያሞቃችሁ ለሌላ ሰው ሄዳችሁ ታሪካችሁን ከምትነግሩ ጓደኛሞች ሆናችሁ የራሳችሁን ቻናል ከፍታችሁ እንደዚህ ጎን ለጎን ሆናችሁ ሰው የሚያስተምረውን ታሪካችሁን በራሳችሁ ቻናል አንዱ ጠያቂ አንዱ አዳማጭ ሆኖ ማውራት የምትችሉበትን ላይፍ ስትሪም አገባብ ሊያሳያችሁ ነው ዛሬ የዛሬ ቪዲዮ እና ላይክ ሼር አድርጉት። ወደ ቪዲዮ ነው የምንሄደው። ወደ ዩቱባችን ነው የምንሄደው። ወደ ዩቱባችን እንሄዳለን። ከዛም እንደዚህ ዩቱብ ላይ እንገባለን። ከዛ ደግሞ የላይፍ ምልክት እንትን ላይፍ እንድንገባ እንሄዳለን። መግቢያ መተናል እና ቪዲዮ ማለት ስክሪን ሪካርድ እያደረጋችሁ ቪዲዮ እየሰራችሁ ያቋረጥባቸዋል። ከዛ ደግሞ ምንድነው የምንነካው? እቺን የስክሪፕቶ ምልክቷን ትነካላችሁ። ከዛ ከነካችሁ በኋላ እዚህ ጋር የምትገቡበትን ርዕስ ትጽፋላችሁ። ከዛ ደግሞ ይህንን ትነካላችሁ የስክሪፕቶ ምልክቱን ከላይ። ከዛ ደግሞ ከታች የቅስት ምልክቷን ትነካላችሁ። እንትን ብሏል ኔትወርክ ላይ አይፎን እና ከዛ ዝም ብላችሁ የምትፈልጉትን ዝም ብላችሁ እንደዚህ ብታደርጉ ለምሳሌ ማለት እናንተ የምትፈልጉትን ታብኔት መስራት ትችላላችሁ። ገባችሁ? የምትፈልጉትን ታብኔት መስራት ትችላላችሁ። ታብኔት ስለምትገቡበት ቪዲዮ ሊሆን ይችላል ማለት ስለምትገቡበት ርዕስ መጀመሪያ ላይ ታብኔት ሰርታችሁ ከዛ በቀጣይ ደግሞ እንትን ማለት ትችላላችሁ። እኔ ምሳሌ ይህንን ቢያደርግ እንደዚህ አረኩት። ከዛ ቀጥሎ ደግሞ እዚህ ጋር ርዕሳችሁን ትጽፋላችሁ ብያለው። ከዛ ደግሞ ይሄ ነገር መጥፋት አለበት፣ ይሄ ጥሩ አይደለም፣ ይሄ እንትናችሁ ማለት ነው። ገባችሁ? እዚህ ጋር ይሄንን እንደዚህ ማጥፋት አለባችሁ። ከዛ ደግሞ ሃሽታግ ተጠቅማችሁ ከዛ በቃ የምትገቡበትን ርዕስ ወይ ስለ ስደት ሊሆን ይችላል ወይ ደግሞ በቃ ስለፈለጋችሁ ስለምትገቡበት ርዕስ ትጽፋላችሁ። ከዛ በኋላ ደግሞ ይሄንን ከጨረሳችሁ በኋላ እዚህ ጋም የላይክ ምልክቱን ማድረግ ትችላላችሁ፣ መብታችሁ ነው እና ከዛ የላይክ ምልክቱን ማድረግ ትችላላችሁ። ይሄም እንደ ርዕስ ማለት ነው። ከዛ ቀጥሎ ደግሞ ምንድነው ለሁለት የምንገባው ስትሪም ነው የሚያሳያችሁ መጀመሪያ ላይ እንደተናገርኩት። ከዛ ምንድነው የምንነካው? ከዛ እቺን አፕሊኬሽን እናበራታለን። ገባችሁ? እቺን አፕሊኬሽን በቃ ታብኔታችሁ፣ ርዕሳችሁ
ከጨረሳችሁ በኋላ ታብኔል እና ርዕስ ከጨረሳችሁ በኋላ እቺን አፕሊኬሽን ታበሯታላችሁ ማለት ነው። ከዛ እሷን እንደዚህ ታበሯትና ላይፍ ጎ ይላል። በቃ ይሄንን ኔክስት ትሉታላችሁ ማለት ነው። ይረበዳ ከዛ የአዋቂ ወይስ የህፃን ሚላችኋል። እሱን ኔክስት ትሉታላችሁ። ከዛ ኔክስት ካላችሁ በኋላ እንደዚህ ይመጣላችኋል ማለት ነው። እንደዚህ ይመጣላችኋል። ከዛ ኮፒ የምትለውን እቺን ትጫናላችሁ። ምርጫ ያስመርጣችኋል ማለት ነው። ከዛ እሷን ትጫናላችሁ። ኦኬ እቺ አንድ ጊዜ። ከዛ ደግሞ ከታች የሰማያዊያን እሷን እንጫናለን። ለምሳሌ አሁን እኔ ለሷ ሼር ላድርገው። ከዛ እኔ አሁን ለሷ ሼር አድርጌያለሁ። አሁን እሷ ሊንኩ እና በዚህ መልኩ ነው የምትገቡት። ትኩረት ሰጥታችሁ ቪዲዮን እስከ መጨረሻ ድረስ አይታችሁ ደጋግማችሁ ወይ ደግሞ በአንድ ስልካችሁ የገባችሁ በአንድ ስልካችሁ እያያችሁ ከሆነ በጣም ቀላል ነው። ብቻችሁን ከሆናችሁ እንዳይደብራችሁ አሪፍ አማራጭ ነው እና በዚህ መልኩ ነበረ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ስለምታበረታቱኝ ደግሞ ከልብ አመሰግናለሁ። ሌላ ደግሞ እንዲሰራላችሁ የምትፈልጉትን ቪዲዮ መናገር ትችላላችሁ። እኔ ደግሞ ያወቅኩትን ለማሳወቅ ዝግጁ ነኝ ማለት ነው። መልካም ጊዜ